ከሕክምና ሳይንስ ከስነ ልቦናና ከኢኮኖሚክስ አንጻር ቀድሞ ጡረታ መውጣት ምን ምን ጉዳቶች ሊያስከትል እንደሚችል ዛሬ ዲስከስ እናደርጋለን። የሕክምና ጥናቶች እንደሚያሳዩን እንግዲህ ያለ ዕድሜ በጣም ቀድሞ ጡረታ መውጣት ሁልጊዜ ለጤና ጠቃሚ ላይሆን ይችላል ይላል አንዳንድ ያነበብኳቸው የጥናት ጽሑፎች። አንደኛው የአእምሮ ጤናን መቃወስ ሊያስከትል ይችላል። የኮግኒቲቭ ሄልዝ ችግር ሊፈጥር ይችላል ነው የሚባለው። ስራ መስራት በየቀኑ አዳዲስ ፈተናዎችን ስለሚፈጥር አእምሮ ንቁ እንዲሆን ያደርገዋል። ጥናቶች እንደሚያሳዩን ቀድሞ ጡረታ የወጡ ሰዎች የመርሳት ችግር ዲሜንሺያ እና ለትውስታ መቀነስ የመጋለጥ እድላቸው ሰፊ ነው ተብሎ በተለያዩ የጥናት ጽሑፎች ላይ ተገልጿል። እና ቀድሞ የጡረታ እድሜ ሳይደርስ ጡረታ መውጣት ጥሩ አይደለም ማለት ነው፣ ሌላ ስራ ፈጥሮ ማይሰሩ ከሆነ። ሌላው የአካል ብቃት በሄልዝ ሳይንስ ጥናት ውስጥ እንደተቀመጠው የአካል ብቃት ይቀንሳል ነው። ብዙውን ጊዜ ያለ ስራ ቁጭ ስለሚሉ የአካል ብቃታቸው እየቀነሰ ለልብና ለስኳር በሽታ የመጋለጥ እድላቸውም እየጨመረ ይሄዳል ነው የሚባለው። እንግዲህ ሳይንሱ የሚመክረው በአማካይ ከ60 እስከ 65 ዓመት መስራት አለባችሁ ነው የሚለው። በአእምሮ እና በአካል ብቃት ጠንክራችሁ እንድትቆዩ ከ60 ቢያንስ እስከ 65 ዓመታችሁ ስራ ላይ ብትቆዩ ጥሩ ነው። መዘናጋቶችን፣ የአእምሮ መቃወሶችን የመሳሰሉ የልብ ችግሮች፣ የስኳር ህመሞች እንዳይከሰቱባችሁ ስራ ላይ በደንብ ብትቆዩ ጥሩ ነው ይላል ሳይንሱ። ከስነ ልቦና ሳይንስ አንጻር ደግሞ የማህበራዊ ሚዛንን ለመጠበቅ ሲባል ሰዎች በጡረታ ላይ መቆየት ጡረታ ቀድሞ ሳይወጡ ስራ ላይ መቆየት አለባችሁ ነው የሚለው። ሰዎች ጡረታ በወጡ ማግስት ብቸኝነት ይሰማቸዋል እና እድሜያቸው የጨመረ በመምጣቱ ከዚህ በኋላ ተፈላጊ የማይሆኑ የተረሱ ሰዎች እንደሆኑ አድርገው ራሳቸውን መቁጠር ይጀምራሉ። ስለዚህ በዚህም ምክንያት ቀድማችሁ ጡረታ ለመውጣት አትቸኩሉ፣ ቢዚ የሚያደርጋችሁ ስራ ከሌለ ማለት ነው። መፍትሄው ግን ቀድሞ ጡረታ ከመውጣት ይልቅ እድሜያችሁ እየጨመረ ሲመጣ በአንድ የጡረታ ከምትወጡ የስራ ሰዓታችሁን እየቀነሳችሁ ማች ማድረግ መቻል አለባችሁ ማለት ነው። የድካም ስሜት የሚሰማችሁ ነገር ከሆነ ኦኬ። ስለዚህ ሙሉ ጡረታ ከመውጣት የስራ ሰዓታችሁን እየቀነሳችሁ ወይም ደግሞ እድሜያችሁ 60 ሲሞላ ጡረታ ከወጣችሁ ዝም ብላችሁ ከምትቀመጡ የበጎ ፈቃደኝነት ስራ፣ የማማከር ስራዎችን እየሰራችሁ ብትቆዩ የተሻለ ነው የሚል ምክር አለ። ከኢኮኖሚክስ እና ማህበራዊ ሳይንስ አንጻር ደግሞ በበለጸጉት ሀገራት የሰው ልጅ የመኖር እድሜ እየረዘመ በመምጣቱ የጡረታ መውጫ እድሜን ከ65 እስከ 67 እያደረሱት ይገኛል ነው የሚለው ሳይንሱ። ምክንያቱም በጡረታ እቅድ የሚከፈለው አበል በስራ ላይ በነበሩበት ሰዓት ከሚከፈለው ደሞዝ ቢያንስ ከ50 በመቶ አካባቢ ስለሚቀንስ ቀድሞ ሰርቶ ያጠራቀሙት ነገር ከሌለ ለኢኮኖሚ ተጋላጭነት ስለሚዳርጋቸው ስራ ላይ ቢቆዩ ጥሩ ነው ይላል የኢኮኖሚክስ እና የማህበራዊ ሳይንስ ጥናት ማለት ነው። እና ቀድማችሁ እድሜያችሁ ለጡረታ ሳይደርስ ጡረታ ለመውጣት የምታስቡ ሰዎች ልትሰሩ ያሰባችሁት ነገር ከሌለ ባትወጡ ይመረጣል ማለት ነው። ኦኬ። እና እንግዲህ በበለጸጉት ሀገራት ያው በኑሮ ምቾት የተነሳ የመኖር እድሜ እየጨመረ ስለመጣ የጡረታ መውጫ እድሜያቸውን እስከ 65 እና እስከ 67 ድረስ ከፍ እያደረጉት ነው እየተባለ ነው። ወደፊት ኢትዮጵያም እንግዲህ እንደዚህ የመኖር እድሜ ጣራው ከፍ እያለ ከመጣ እንደዛም ሊሆን ይችላል ማለት ነው። ከፍ ሊል ይችላል የጡረታ መውጫ እድሜ። ለማንኛውም በስነ ልቦና እንዳትጎዱ፣ የማህበራዊ ችግር እንዳይፈጠርባችሁ፣ የኢኮኖሚ እጥረት እንዳይፈጠርባችሁ፣ የጤና መታወክ ቁጭ በማለት የሚመጡ የጤና መታወኮች እንዳይመጡባችሁ ጡረታ ቀድማችሁ ለመውጣት የምታስቡ ሰዎች ይህንን በደንብ እንድታጤኑት ጥናቱን ተንተርሼ እነግራችኋለሁ።
ምን ምን ጥናት ላይ ተቀምጧል፣ ማን የጻፈው ማን ያጠናው የሚለውን እንግዲህ እናንተ ጎግል በማድረግ በንባብ አድማሳችሁን ሰፋ አድርጉት። መልካም ቀን።